ተሻለን ሰድጀ ትብስና መጣሁ የሚል ህይወት ነው የገጠመና የዛሬው ደግሞ በጣም ነው የሚገርመውና ኢዮብ እንግዲህ ሊያስታርቃቸው በሞከረ ይኸው እስኪ እንደው ፊቱን እንኳን አዩት የማስመሰል ጠግ ማለት ነውና ምንም ማስተካክለው ነገር የለም ብሏልና ካሁን በኋላ ቢተውት ብዬ አስባለሁና እሷን ጠልቶ ኢዮብን ወንድሙ ሊሆን ነው ምንድነው የሚባለው? እኔን የወደደ ካንገቴ ልጄን የወደደ ከአንጀቴ ይባላልና እንዴት ነው ነገሩ? እሷን ጠልቶ ነው እንደ ኢዮብን ወንድ ጓደኛና እንትን የሚሆነው? መቼ እሱን የት ያውቀውና በእሷ መሰለኝ ሁላችንንም የምናውቀው ማለት ነውና እንደዚህ አይነቱን እውነት ለመናገር መከተል ራሱ አያስፈልግም። ምን ልንማር ከዚህ ማለት ነውና በቃ እንዲህ አይነት አስመሳይ ሰዎች ለምንድን ነው ግን በቃ የማይሆን ወሬ በትክክለኛው መንገድ ለምን ተናግሮ አይሄድም? ያኔ ያልፈለገበት ምክንያት ይሄ ነው ብሎ ለምን አይሄድም? ለምንድን ነው በቤተሰቦቹ የሚያመሃኘው? የማን ቤተሰብ ነው? ማንነው? የዚህን ያክል ጭራሽ እስከ ማገኘት እሷ አሁን በፍቅርም አላለችውም፣ ግን ደግሞ መለየት የለብንም ኖርማል በስራ እንስራ እያለችው ነበር። ግን ያንን ሁሉ አልፈለገም። እኔ አንቺ ጋር መገናኘት ቤተሰቦች ደስተኛ አይሆኑም። የዚህን ያክል ምንድን ነው ያለባት ልጅቷ? ምን የሆነ ኦቨር ይሆን ያለባት ነገር እያስመሰለው እኮ ነውና በጣም ነው የሚያናደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። ትናንት ሰብስክራይብ እያደረጋችሁ 3K ሙሉ ብያችሁ ነበር። 3000 ሞልታችሁኛል። ሳላመሰግናችሁ አላልፈም። ሁላችሁንም አመሰግናለሁ። አሁንም ይሄን ቪዲዮ የምትመለከቱት ላይክ፣ ሰብ እያደረጋችሁ እስኪ ሀሳብ አስተያየታችሁን አስቀምጡ። እውነት ለመናገር ካሁን በኋላ ሄሉ እንደዚህ ደግማ የምታገኘው አይነት እንደዚህ እሱን የምትለማመጠው ከሆነ የሆነ ነገር አለ እንጂ እሷ በጤናዋ ይህ ልታረግ አትችልም። ምክንያቱም እኛ እስከምናውቃት ድረስ ከሱ የበለጡ በመልክም በምንም በብዙ ነገሮች የሚያሳለፈቻቸው ብዙ ሰዎችን አይታችኋል። እንግዲህ እሷ አዲሷ አይደለም ወንድ ልጅ ግን እነሱን ሁሉ ስትለይ በቃ በዚህ መልኩ አይደለም የተለየቻቸው። አንድ ቀንም ተለማማምጣ አታውቅም። በቃ እውነቱን ከነገሯት ላሽ ብላ ነው የምከደው። ግን እሱ ላይ ዛሬ ራሱ አይታችሁታል። እንግዲህ ግልጽ አማርኛ ነው የተናገረው። ያው ምክንያቱ ቤተሰቦቹን አደረገ እንጂ ሌላ ምክንያት እንደሌለው ያስታውቃል። ግን በቃ በግልጽ አማርኛ ኢዮብ ራሱ ጠየቀው። ምንድነው የምፈልገው? አሁን መህር ነው የምፈልገው፣ የፈለከውን ነገር ተናገር አለው። እኔ የምፈልገው አንተና እሷ እንደ በፊቱ ታርቃችሁ አብራችሁ እንድትሆኑ ነው የምፈልገው ይለዋል። አብረን መሆን አንችልም። እሷን አስደስተለው የቤተሰቦችን ማጣት በእነሱ እንትን መባል አልፈልግም። ከአንተ ከፈለክ እንደ ጓደኛ አንተ ጥራኝ፣ እሷ በሌለችበት ይሰማዋል ብሎ እንኳን አማርኛ አይጠቀምም እንዴ? እህቱ እኮ ናት። እንዴት ነው እንደዚህ የሚለው? እስኪ አሁን ወንድሜን የእሱ ጓደኛ የነበረ ሴትዮ እሱ በሌለበት ጥሪ ብትለኝ ወንድሜን ከዲች እሷን እንትልል ነው ለምን ማለት ነው? እኔ እኮ የሚያገናኘኝ ወንድሜና እሷ ናቸው አይደለም? እኔ ጋር ምንም ጉዳይ የላትም። ባሏ ለእሷ ነው። እንዲሁም እሱ ጋር ተጣልታ እሱን ጥላት አድርጋ እኔ ጋር መገናኘቱ ለሱ ይሄ ማስመሰል ነው እንጂ እውነት እንዳልሆነ ያስታውቃል አይደለም? ስለዚህ እሱም ደግሞ እንዲሁ ቢያንስ ስለሚናገረው ነገር እንትን ቢኖረው ማለት ነውና እንግዲህ ያው አንዳንድ ተመልካቾችም አይቻለሁና ባለፈው ከሰጣት ሀብል ላይ የሆነ ነገር ቢኖር እንጂ ሄሉ የዚህን ያክል እርቀት አትጓዝምና እያላችሁ ነበረና እውነት ለመናገር ከዚህ በኋላ ካገኘችው የእውነትም የሆነ ነገር ስላለ ነው ብዬ ነው የማስበውና እኔ አላቅም ወላሂ። ብቻ ግን ከባድ ነው። አንዳንድ ጊዜ ህይወት እንደዚህ ናት። በቃ የሴት ልጅ ማንም ሰው በሚወደው ሰው ላይ ደካማ ነው። የሚገርማችሁ ነገር ምናልባትም ሄሉ እንዲያየኋት ፍቅር ያለባት ይመስለኛል። ግዴታ ያን የተባለው ነገር ሌላም ነገር ባይኖረውም ሰው በሚወደው ላይ ደካማ እንሆናለን። አንዳንድ ጊዜ ጀግና የምንባለው ሰዎች በቃ ጠንካሮች ምናምን የምንባል ሰዎች የሆነ ተስፋ ስናረግ እና በቃኝ ካሁን በኋላ ህይወት ይስተካከላል ብላችሁ ሙሉ ልባችሁን ከሰጣችሁ እናንተ ጀግና የነበራችሁ ሰው አትሆኑም። በቃ ትሰበራላችሁ። በቃ ያንን ሰው ትለማመጣላችሁ። የእውነት ማለት ነው ሲል ብላ ይደክማታልና ሁላችንም ነና መጀመሪያ አካባቢ ላይ ሁላችንም ህይወት ላይ ስንገባ ምንም አልንም። በቃ ለበፊት ምንም በቃ ሲሆኑ ይሆናሉ ከሄዱ ይሄዳሉ ብለን እናስባል። ግን ደግሞ ግዴታ ልጅም ስለወለድ ነው ሌላ ነገር አይደለም። ሊሰን ነው ራሱ አሁን ህይወት ትዳራችን እንደ በፊቱ አይደለም። አሁን ላይ የሆነ ችግር ሲፈጠር ከነሱ ይልቅኛ ለማስተካከል የምንሞክረው በጣም ብዙ ሴቶች ነን። ለምንድን ነው? እኛ ደክሞን ነው። ካሁን በኋላ ያኔ እንደ ሁሉንም እየጠቀቀ በቃ ይሁን ሰውንም ዛሬ አንዱ ጋር ተለይቶ ነገ ደግሞ ሌላ ህይወት መቀጠል የሚያስጠላ መበጠስ መቀጠል አይደብርም? እና ከዛ አንጻር እንግዲህ ሄሉም
አሁን ላይ በዚህ በየዙ ላይ በቃ በጣም ተስፋ አድርጋ ነበረ። ተመችቷታል፣ ተመችተው ነበረ። ግን ደግሞ እንደዚህ ድንገት እንዲያርጓት እንደሚሄድ ስለማታቅ በቃ ውስጧ በዛ ልክ ነው በነገራችን ላይ። እና ያመናችሁትን ሰው እንዳልኳችሁ ምንም ነገር ችግር ሳይኖር ከሆነ እንደዚህ እየሆነች ያለችው በቃ የሆነ ወደዋለሁ ማለት ነው። ስንወድ ደግሞ እንደነገራችሁ ማንኛቸውም ሰው በቦታው ስትሆኑ ነው እንጂ ይሄ ስሜት አይገባችሁም። ግን ደግሞ እንዳልኳችሁ እኔ በራሴ አሁን ተስፋ አድርጌ ህይወቴን እየኖርኩኝ የሆነ ነገር ቢፈጠር እንደ በፊቱ አራ ካለወል ብዬ የማልፈው ህይወት ውስጥ አይደለም አሁን ላይ ባለውበት አላደርግም እንደዛ። ግን ደግሞ ያው በጣም የምጎዳበት ሁኔታ ከሆነ ያንን አልጠብቅም። ግን እኔ በትንሹም በትልቁም ወይም ደግሞ ምንም ምክንያት አሳማኝ ነገር ሳይኖረው አሁን ልለይ ብሽ ቢለኝ ያንን ነገር አልደግፍም። እንዲሄዱ አሁን በቃ ካላስ ምክንያቱም ማወቅ መቻል አለብኝ። ያንን ነገር ይስተካከላል አይስተካከልም ብለን መፍታት የምንችለው ከሆነ ቆም ብዬ ነው ማስቤ ለመፍታት ሞክራለሁ እንጂ ትዳሬን አላበላሽም። እሷም እንግዲህ እንዳለችው ባይጋቡም ዙሮ አሁን ላይ በቅርብ ጊዜ መጥቶ በቃ ጥሩ ነገር ደስ ብሏቸው ነበር ስታሳልፍ የነበረው። በቃ በጩቤ ምላስ ወደ ልሏታል እሷን እና ከዛን ግን እንግዲህ ሰው ልጅ ሲደክማችሁ ሁልጊዜም ነገሮችን ማበላሸት አትፈልጉም። እና እኔ ሲመስለኝ እንደዛ ነው የተረዳሁት ነገር ቢኖር እንግዲህ እናንተም የራሳችሁን አመለካከት አስቀምጡልኝ። ግን እኔ ልጁ ምንም አላማረኝም። በዚህ ሁኔታ ከሆነ ለሰው ላይ ክብር የለው፣ ለሰው ላይ የሆነ ሞራን አይጨነቅ። በሚናገረው አማርኛ እንደዚህ አይነት ጭቃ ሰው ነው አያስፈልግም። የምር ነው የምላችሁ። እንደዚህ አይነቱ ፍቅር ባፍንጫችሁ ይወጣል። በቃ እንደዚህ ያለ ምክንያት ከእናንተ ጋር መራቅ የሚያስብ ሰው ሳታስቡ ሳታውቁት ደህና ሰው መስሎ ውስጡ እንትን የሆነ ሰው አስፈላጊ አይደለም። ነገም ከዚህ በላይ ሊጎዳችሁ ስለሚችል እውነት ለመናገር እኔ አንድ ተመልካች ራሱ በቃ ደህና ኮመንት አላየውም። ለምንድን ነው የሰው ልጅ በቃ የሚያስጠላንም የሚያስወድደንም የምናደርገው ተግባር ነው። ማንኛችንም ሰውን ከመንገድ ተነስተን አንጣላ። ማንም ሰው ሰውን አይጠላም ዝም ብሎ። ግን ደግሞ የምናደርገው ተግባር ነው። አሁን እኔ የሆነ የማይሆን ነገር ሳረግ ብታዩ ዛሬ የምትከተሉኝ የኔ እንኳን እናንተ ማለት ነው። እኔ እዚች እንኳን ትንሽ ዩቲዩብ ያለኝ እናንተ እንኳን ራሱ ልክ ካልሆንኩኝ እንደምትሰርቡኝ አውቃለሁ። ግን